ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ከጳጉሜ 3 2017 ዓ.ም ጀምሮ ለ3 ተከታታይ ቀናት በኢትዮጵያ አዘጋጅነት በአዲስ አበባ ይካሄዳል ተብሏል። ለጉባኤው እየተደረገ ያለው ቅድመ ዝግጅትም ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ግንባታ ፎረም የቴክኒክ ቡድን አባላት በፕላንና ልማት ሚኒስቴር በኩል አቅርበው ውይይት ተካሂዷል። ኢትዮጵያ የተለያዩ ኮሚቴዎችን አዋቅራ ለጉባኤው ዝግጅት እያደረገች እንደምትገኝ የገለጸው የፕላንና ልማት ሚኒስቴር የአየር ንብረት ለውጥ ጉዳይ የባለብዙ ወገን ተሳትፎና ቅንጅትን የሚጠይቅ እንደሆነ ነው የጠቆሙት። The vision of the government of Ethiopia in hosting this summit and gathering የኢትዮጵያ መንግስት ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ ሲያዘጋጅ አፍሪካ የአየር ንብረት ለውጥ ተጽዕኖ ውስጥ ናት ሲባል የነበረውን ትርክት በዋናነት ለመቀየር ነው። ከቅርብ ጊዜያት ወዲህ አፍሪካ የመላው ዓለም ችግር የሆነውን የአየር ንብረት ለውጥ ተጽዕኖ መቋቋም የሚችሉ እርምጃዎችን እየወሰደች ትገኛለች። ለዚህም ኢትዮጵያ የጀመረችው የአረንጓዴ አሻራ ልማት፣ የታዳሽ ኤነርጂ ፕሮግራሞችና ሌሎችም የአየር ንብረት ለውጥ ተጽዕኖን መቋቋም የሚችሉ ቴክኖሎጂዎች ለዚህ ማሳያ ናቸው። ለአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታን እውን ለማድረግ የሚያስችሉ ተግባራት በፋይናንስ ሊደገፉ ይገባል። የዚህ ጥቅሙም ለአፍሪካ ብቻም ሳይሆን ለቀሪው ዓለምም ጭምር ነው። Climate Summit 2 would like to catalyze the dialogue into the climate solution that Africa has, that financing nature-based and technology solution that will well fit for the African and then beyond. ለአየር ንብረት ለውጥ ተጽዕኖ የማይበገር አረንጓዴ ኢኮኖሚ ለመገንባት ከፍተኛ የፋይናንስ ድጋፍ እንደሚያስፈልግም የፕላንና ልማት ሚኒስቴር ዴኤታው ገልጸዋል። የአየር ንብረት ለውጥ ተጽዕኖ ለመከላከል የሚያስችሉ የታዳሽ ልማት ፕሮግራሞችን ተግባራዊ ያደረጉ ላሉ ሀገራት የሚደረገው የፋይናንስ ድጋፍ ጉዳይም በሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ላይ አንዱ አጀንዳ ሆኖ እንደሚያዝ በዚሁ ጊዜ ተነግሯል። ለዚህም አፍሪካውያን ለጋራ ዓላማ እንዲቆሙ በማስተባበር ኢትዮጵያ የመሪነት ሚናዋን ይዛ እንድትቀጥል ይሰራል ተብሏል። ኢትዮጵያ እየሰራች ያለቻቸውን የአየር ንብረት ለውጥ ምላሽ የሚሆኑ የተለያዩ ኢኒሺዬቲቮችና ፕሮጀክቶች አሉ። እነሱን በምን መልኩ ነው መደገፍ ያለባቸው? ፖሊሲዎች አሉ። በዓለም አቀፍ ኢትዮጵያ የሚጠበቅባት ናሽናል ዲተርሚንድ ኮንትሪቢዩሽን የሚባል ኤንዲሲ አለ። ሌሎችም አሉ፣ ሪፖርቶች አሉ። እነዛ ላይ እንዴት ነው ተባብረን የገንዘብ ድጋፍ ማድረግን ቴክኒካሊ ተባብረን የኢትዮጵያን መሪነት ሚና ማስጠበቅ አለብን የሚለውን ተመካክረን ነበረ። ኢትዮጵያ በአሁኑ ሰዓት የአፍሪካ የአካባቢ ሚኒስትሮች ጉባኤን እየመራች ትገኛለች። አፍሪካ እንደ አንድ ድምጽ አንድ አቋም እንዲኖራት ኖቬምበር ላይ በሚካሄደው ብራዚል ላይ በሚካሄደው ኮፕ 30 ጊዜ አፍሪካ እንደ አንድ ድምጽ እና ለራሳቸውን ፍላጎትና ጥቅም ማስጠበቅ የሚችሉበትን ዲዛይን የሚያደርጉበት ይሆናል ተብሎ ይጠበቃል ማለት ነው። ያደጉ ሀገራት ለታዳጊ ሀገራት በተለይም ለአፍሪካ በገንዘብ እንዲደግፉ፣ በቴክኖሎጂ ትራንስፈር እንዲደግፉ፣ በአቅም ግንባታ እንዲደግፉ ስምምነቶች አሉ፣ በርካታ ስምምነቶች። ስለዚህ ቃል ገብተዋል። ቃል የገቡትን ደግሞ መወጣት አለባቸው። ስለዚህ ያንን ደግሞ በገንዘብ ድጋፍ ማድረግ አለባቸውና ከዛ ላይ ዳተኝነት ይታያል። ያንን እንዲወጡ እንግዲህ ባለፈው አመት ላይ በእኛ ዘንድሮ አመት ማለት ነው በ2024 ላይ አዘርባይጃን ላይ በተካሄደው 300 ቢሊዮን የአሜሪካ ዶላር በየአመቱ በ2035 እንዲሰጥ ቃል ገብተዋል ማለት ነው። ስለዚህ ያንን ቃል እንዲወጡ ተከታታይ ነው የምናደርገው። በአዲስ አበባ የሚገኙ የተለያዩ ሀገራት ኤምባሲ ተወካዮችና የተባበሩት መንግስታት ድርጅት የልማት አጋሮችን ጨምሮ ከ50 በላይ አባላትን የያዘው የቴክኒክ ቡድን ዓለም አቀፍ አጀንዳ በሆነው የአየር ንብረት ለውጥ ላይ ትኩረት አድርጎ የሚመክረው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ በስኬት እንዲጠናቀቅ ድጋፍ አደርጋለሁ ብሏል። የአፍሪካ የአየር ንብረት ለውጥ ጉባኤ በየ2 ዓመቱ የሚካሄድ ሲሆን የመጀመሪያው ጉባኤ የዛሬ 2 ዓመት ኬንያ እንዳዘጋጀች ይታወሳል። የሚኒስትሮች ምክር ቤት የስራና ክህሎት ሚኒስቴር ለውጭ ሀገራት የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያ ለመወሰን የተዘጋጀው ደንብ ላይ ተወያይቶ እንዲጸድቅ ስለመወሰኑ ተነግሯል። የአገልግሎት ክፍያን የሚወስነው ደንቡ ተቋሙ ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውንም እንዲያሳድግ የተሰናዳ መሆኑ ሲነገር የሚሻሻለው ክፍያም የተገልጋዩን የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ያለው ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በዚሁ ጊዜም የሚኒስትሮች ምክር ቤት ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር የተፈራረሙ 2 የብድር ስምምነቶችን ወደ ህዝብ እንደራሴዎች ምክር ቤት መምራቱን አሳውቋል። ከአረብ ባንክ ለአፍሪካ ኢኮኖሚ ልማት የተገኘው 49.5 ሚሊዮን ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተሳሰር ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውልና የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ስለመሆኑ ተነግሯል። የሴቶችና የልጃገረዶች ጤና አገልግሎት አሰጣጥን ለማሻሻል ይውላል የተባለውና ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን ኤስዲአር ደግሞ ከወለድ ነፃ
ነፃ ሆኖ 0.75 በመቶ የአገልግሎት ክፍያ የሚከፈልበትና የ6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ መሆኑ ተጠቁሟል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎች ወደ ሀገራቸው የመለስ ስራ መከናወኑን የውጭ ጉዳይ ሚኒስቴር አስታውቋል። ዜጎችን የመለስ ጥረቱ እንዳለ ሆኖ አሁንም በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች መኖራቸውን የገለጸው ሚኒስቴሩ ቀሪዎቹን ወደ ሀገራቸው ለመመለስ በኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ በኩል እንቅስቃሴ እየተደረገ መሆኑን ተናግሯል። በህገወጥ መንገድ ወደ ተለያዩ የዓለም ሀገራት ዜጎች የሚጓጓዙ አካላት ተጓዦችን ለዘርፈ ብዙ ችግሮች እየዳረጓቸው መሆኑን የጠቀሰው ሚኒስቴር መስሪያ ቤቱ ይህ ችግር እየታወቀና ጉዳቱ እየታየም ቢሆን አሁንም ወደ ሀገሪቱ እየተደረጉ ያሉ ህገወጥ ጉዞዎች አለመቆማቸውን ያሳወቁት ህገወጥ አካላት ዜጎችን የትምህርትና የስራ ዕድል አለ በማለት እንዲሁም ከውጭ ጉዳይ ሚኒስቴር ህጋዊ ፍቃድ እንዳላቸው በመግለጽ ብሎም ሐሰተኛ የውጭ ጉዳይ ሚኒስቴር ሰነዶችን በማዘጋጀት እያታለሉ መሆናቸውን ነው ሚኒስቴር መስሪያ ቤቱ አክሎ የጠቀሰው። እነዚህ ችግሮችን ለመቅረፍ መንግስት ብሔራዊ ግብረ ኃይልን በማቋቋም ሰፊ ስራ እየሰራ ነው ብሏል። ህብረተሰቡም እንዲህ አይነት ህገወጥ ድርጊቶችን በማስተዋል ከነዚህ ህገወጦች ራሱን እንዲጠብቅ ብሎም መሰል ድርጊቶችን ሲመለከት ለጸጥታ አካላት እንዲጠቁም ጥሪ አስተላልፏል። የፌዴራል ፖሊስ የሽብር እቅዶችን አስቀድሞ ለማክሸፍ ሰራዋቸው ባላቸው ስራዎች 972 ተጠርጣሪዎችን በቁጥጥር ስር በማዋል ጉዳያቸውን በህግ እንዲታይና ውሳኔም እያገኙ እንዲሄዱ ማድረጉን አሳውቋል። ፌዴራል ፖሊስ አክሎም በህገወጥ የሰዎች ዝውውር ላይ የተሳተፉ 29 ግለሰቦች በህግ ተጠያቂ መሆናቸውን ጠቅሶ በኮንትሮባንድ ቁጥጥር ደግሞ በ9 ወራት ብቻ ከ15.6 ቢሊዮን ብር በላይ ግምት ያላቸው እቃዎች መያዝ መቻሉን ተናግሯል። በተጨማሪም በቴክኖሎጂ የታገዘ የማጭበርበር ወንጀልን ለመከላከል ከባንኮችና ከኢትዮ ቴሌኮም ጋር በመተባበር ከ80 በላይ ወንጀል ፈጻሚዎች በቁጥጥር ስር ውለዋል የተባለ ሲሆን ከ500 በላይ የባንክ ደብተሮችን በማገድ ምርመራ በማካሄድ ላይ እንደሚገኝም አሳውቋል። በሰራቸው የለውጥ ስራዎች ከጊዜ ወደ ጊዜ የተሻለ አቅም እየገነባ መሆኑን ያሳወቀው የፌዴራል ፖሊስ ከ600 በላይ ተቋማትና መሰረተ ልማቶችን በመጠበቅ ደህንነታቸውን እያረጋገጠ መሆኑን ኮሚሽነር ደመላሽ ገብረ ሚካኤልን ጠቅሶ ኢዜአ ዘግቧል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችን ነው። በ2017 ዓ.ም የደረጃ ፍተሻ ከተደረገባቸው ሆቴሎች ውስጥ 11 ሆቴሎች ባለ 5 ኮከብ ደረጃ ሲሰጣቸው 15 ሆቴሎች በተለያዩ ምክንያቶች ኮከባቸው እንዲነሳ መደረጉን የቱሪዝም ሚኒስቴር አስታውቋል። ከተመዘኑት ሆቴሎች መካከል ሁለቱ የባለ 4 ኮከብ ሆቴል ደረጃን መቀላቀላቸውን የጠቆመው ሚኒስቴር መስሪያ ቤቱ በዚህ ዓመት ምዘና በአዲስ አበባ ከተማ የሚገኙ 92 ሆቴሎች የዳግም ኮከብ ደረጃ ምዘና እንደተደረገባቸው የተናገረው የ40ውን ሆቴሎች ውጤት ይፋ ባደረገበት መሰናዶ ላይ ነው። የሆቴሎች ደረጃ ምደባ ስርዓት በ2007 ዓ.ም ከዓለም ቱሪዝም ድርጅት ጋር በመተባበር የተዘረጋ ሲሆን በወቅቱ ለ365 ሆቴሎች የደረጃ ምደባ ምዘና መደረጉና በ2011 ዓ.ም ደግሞ 91 ሆቴሎች የደረጃ ምደባ ምዘና ተደርጎላቸው እንደነበር ሚኒስቴር መስሪያ ቤቱ አስታውቋል። የቱሪስት አገልግሎቶች አሰጣጥ የጥራት ደረጃና ተወዳዳሪነት ዝቅተኛ መሆኑን የተናገረው የቱሪዝም ሚኒስቴር ጎብኚዎች በሆቴሎች ጥራቱ የተጠበቀና ተመጣጣኝ አገልግሎት እንዲያገኙ ጠንካራ የደረጃ ምደባ ስርዓት መዘርጋቱና ይህንም ለማሻሻል ቀጣይ ስራዎች እንደሚሰሩም ነው የጠቆመው። ኢትዮ ቴሌኮም 130ኛ ዓመት ክብረ በዓሉን ምክንያት በማድረግ ከመስከረም 12 ቀን 2017 ዓ.ም ጀምሮ ለደንበኞቹ ባዘጋጀው ሽልማቶች በሁለተኛ ዙር ዕጣ ለወጣላቸው ባለድሎች ሽልማቶችን ማስረከቡን ተናግሯል። ከአዲስ አበባና አዳማ ለተገኙት ባለድለኞች 2 ዘመናዊ የቢዋይዲ የኤሌክትሪክ መኪኖች እንዲሁም 4 ባለ 3 እግር ተሽከርካሪዎችን ቁልፍ ማስረከቡን ያሳወቀው ኩባንያው ባለፉት 35 ሳምንታት 2 የኤሌክትሪክ መኪኖች ለአዲስ አበባና ለወሊሶ ባለድለኞች መስጠቱንም አስታውቋል። በተጨማሪም 4 ባለ 3 እግር ተሽከርካሪዎችን ለአርባ ምንጭ፣ ሐረር፣ አርሲ ነገሌና ለሆሳናና ባለድለኞች ደንበኞቹ ማስረከቡን ያሳወቀው ኩባንያው 201 ዘመናዊ ስማርት ስልኮች እንዲሁም መሸለሙና ለ595 ደንበኞቹ ከ1.8 ሚሊዮን በላይ የሞባይል ጥቅሎችን ጨምሮ እስካሁን ከ75.2 ሚሊዮን ብር በላይ ዋጋ ያላቸው ሽልማቶችን ማበረከቱን ተናግሯል። በዚሁ ጊዜ መርሃ ግብሩ በቀጣይ እስከ ሰኔ 14 ቀን 2017 ዓ.ም የሚቆይ መሆኑን ያሳወቀው ኩባንያው ዘመናዊ የኤሌክትሪክ ቮልስዋገን ID4 እና BYD ዩዋን ፕላስ የሚያሸልሙ ድሎች እንደሚቀጥሉ ማሳውቋል።